የቆሮንቶስ ቤተክርስቲያን ጳውሎስ አንድ ዓመት ተኩል ካገለገላት በኋላ ጥሏት ሲሄድ ገና አዲስ ቤተክርስቲያን ነበረች። በሮማውያን ዓለም ውስጥ የምትኖር ቤተክርስቲያን ስለነበረች የሮማውያን ዓለም ደግሞ ብልሹ ጣዖት አምላኪ የነበረበት ዝሙት የነበረበት አካባቢ ነበረ። በዛ አካባቢ ውስጥ እንዴት የክርስቶስ ተከታዮች መሆን እንዳለባቸው የቆሮንቶስ ቤተክርስቲያን ብዙ ጥያቄዎች ነበራቸው። እስካሁን ድረስ ጳውሎስ ከቀሎይ ቤተሰብ የተነገረውን ነገር እየሰማ ችግሮቹን የሚፈቱበትን መንገድ ሲመክራቸው እናያለን። መለያየት ነበር በቤተክርስቲያን ውስጥ፣ እንዴት አንድነትን እንደሚያገኙ ነገራቸው። ከዛ ግጭት ሲፈጠር እንዴት እንደሚፈቱት፣ ማንን እንከተል በሚሉት ጊዜ ደግሞ ክርስቶስን ብቻ ነው መከተል ያለባችሁ እያለ ችግሮቻቸውን እንዴት መፍታት እንዳለባቸው ሲያሳያቸው ነበረ። ከዛ በመቀጠልም ደግሞ ቤተክርስቲያን ውስጥ የኃጢአት ጉዳይ እንደነበር አይተናል። አማኞች በዙሪያቸው ከነበሩ የባሰ ሰዎች ሆነው ታዩና ሰውነታቸው የክርስቶስ ማደሪያ ነው ብሎ ሲያስታውሳቸው፣ እንዴትም ደግሞ ራሳቸውን መጠበቅ እንዳለባቸው ሲያስተምራቸው አየን። አሁን ግን ጳውሎስ ራሳቸው ደብዳቤ ጽፈው የጠየቁትን ጥያቄዎች መመለስ ላይ ደረሰ። የመጀመሪያ የጠየቁት ጥያቄ ቀላል ጥያቄ ይመስል ነበረ። ለጣዖት የተሰዋ ስጋ እንብላ ወይስ አንብላ ብለው ይጠይቁታል። ከዛ ይሄ ጥያቄ እንግዲህ ቀለል ያለ ይመስላል፣ አዎ ወይም አይ ብሎ የሚመልሰው ሊመስለን ይችላል። ነገር ግን ጳውሎስ 3 ሙሉ ምዕራፍ ምክር ይሰጣቸዋል። ከዛ 3 ሙሉ ምዕራፍ ከጨረሰ በኋላ ንግግሩን በዚህ ደመድሟል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ እንዲህ ይላል፣ እንግዲህ ስትበሉም ሆነ ስትጠጡ ወይም ማንኛውንም ነገር ስታደርጉ ሁሉንም ነገር ለእግዚአብሔር ክብር አድርጉት ይላቸዋል። የቆሮንቶስ ሰዎች መቼም ቆይኛ የእግዚአብሔር ክብርን አይደለም የጠየቅነው ለምንድን ነው ይሄንን ያነሳው ሊሉ ይችላሉ። እንዴት ነው የእግዚአብሔር ምግብ ከራታችን ከምሳችን ጋር የሚያገናኘው እያሉ ሊሆን ይችላል። በዛሬው ጥናት እንግዲህ እንዴት ጳውሎስ ሁሉንም ነገር ለእግዚአብሔር ክብር ማድረግ ለጣዖት የተሰዋ ስጋን ከመብላት ጋር እንዴት እንደሚያገናኘው እናያለን። ሰላም፣ እንዴት ናችሁ? አሁን የምናጠናው ጳውሎስ ለቆሮንቶስ ቤተክርስቲያን የጻፋቸውን ደብዳቤዎች ነው። አብሬያችሁ የምገኘው እኔ በጸሎት አለማየሁ እባላለሁ። እኔ ቦንሳ ነጉ እባላለሁ። እኔ አክሊሉ ተፈራ እባላለሁ። እኔ እስጢፋኖስ መንግስቱ እባላለሁ። ጥናታችንን ከመጀመራችን በፊት ከቦንሳ ጋር ጸሎት እናደርጋለን። እንጸልይ። በምሕረትህ ባለጸጋውን ከአባታችን እግዚአብሔር አሁንም ዳግመኛ ዕድል ሰጥተን በፊትህ ከቃልህ እንድንወያይ ስለረዳህን እጅግ አድርገን እናመሰግንሃለን። እነሆ ቃልህ ሕያው ነው፣ በሕይወታችን ውስጥ የሚሰራ ነው፣ በሌሎች ሰዎች ሕይወት ውስጥም የሚሰራ ነው። ቃል ደግሞ ያለ መንፈስ ቅዱስ መረዳት ስለማንችል አንተ መንፈስ ቅዱስ እንድታበዛልን ዘንድ እለምንሃለሁ። በቤታቸው ሆነው በቴሌቪዥን የሚከታተሉ በዩቲዩብ የሚከታተሉትን ሁሉ በቃልህ ተባረካቸው ዘንድ እለምንሃለሁ። ይህንን ማድረግ ስለምትችልና ስለምትፈልግ አመሰግንሃለሁ። በጌታ በኢየሱስ ስም አሜን። የቆሮንቶስ ቤተክርስቲያን እንግዲህ መጀመሪያ የጠየቁት ጥያቄ ነበረው ለጣዖት የተሰዋን ስጋ እንብላ ወይስ አንብላ ነበርና በቤተክርስቲያን ውስጥ ምን ቢፈጠር ነበር ይሄንን ጥያቄ መጠየቅ የጀመሩት? ለጳውሎስ ደብዳቤ የጻፉለት ቤተክርስቲያናቸው ውስጥ ምን ችግር ገጥሟቸው ነበረ? እንግዲህ የቆሮንቶስ ቤተክርስቲያን የነበረችበትን አውድ፣ የቆሮንቶስ ከተማ የነበረችበትን አውድ መመልከት ያስፈልጋል። በዚህ ጊዜ አሁን ባለንበት ዓለም ውስጥ አምልኮ ስንል የግለሰብ ምርጫ፣ የግለሰብ ጉዳይ ነው። ያኔ ግን እንደዛ አልነበረም። ብዙ ጣዖቶች ነበሩ፣ ብዙ የሚመለኩ ነበሩ። ለተለያየ ጉዳይ የተለያየ አማልክት የነበሩበት ከተማ ውስጥ ነው የኖሩት። እነኚህ አማኞች ደግሞ ከእንደዛ አይነት የኋላ ታሪክ ነው የመጡት። የኋላ ታሪካቸው ከጣዖት ነው እና እሱ ብቻ ሳይሆን የተለያዩ ጣዖቶች ማምለካቸው ብቻ ሳይሆን ቄሳርም ይመለካል። የሮም መሪ የሆነው ቄሳርም ይመለካል እና አንዱ አምልኮ ከሚካሄድበት መንገድ ስጋ ወደ ውጭ ወጥቶ ገበያ ላይ ከመሸጡ በፊት ለጣዖት ይሰዋል፣ ለተለያዩ ጣዖቶች ይሰዋል። ያ ስጋ ነው ወደ ገበያ ወጥቶ የሚገዛው ማለት ነው እና ይሄ ጉዳይ ከአምልኮ ጋር እነሱ ቀድሞ ከነበራቸው ህይወት ጋር የተገናኘ ጉዳይ ስለነበር ካመንን በኋላ ክርስቶስን ከተቀበልን በኋላ ያንን ስጋ እንብላ ወይስ አንብላ፣ ገበያ ላይ የሚወጣውን አስቀድሞ ለጣዖት ከተሰዋ በኋላ ከዚያ በኋላ ወደ ገበያ የሚወጣውን ስጋ እንብላ ወይስ አንብላ፣ ምክንያቱም ከአምልኮ ጋር የተገናኘ ጉዳይ ነው የሚል ነገር ነበር የነበረበት ማለት ነው። ይህን ጉዳይ እንዲያነሳ የሚያደርገው ትልቁ ነገር መግቢያ ላይ ይናገራል። በተለይ በእውቀትና በፍቅር መካከል ያለውን ነገር በጣም በብላት ማስታረቅ ካልቻለ ለወንድሞች መሰናከል የመሆን እድላችን ሰፊ ነው እና ለምሳሌ መግቢያ ላይ ሲናገር ምዕራፍ 2 ላይ ለጣዖት ስለተሰዋ ስጋ ደግሞ ይህን እላለሁ
ሁላችንም እውቀት እንዳለን እናውቃለን። እውቀት ያስታብያል፣ ፍቅር ግን ያንጻል። አውቃለሁ የሚል ሰው ማወቅ የሚገባውን ያህል ገና አላወቀም። እግዚአብሔር የሚወድ ሰው ግን እግዚአብሔር ዘንድ የታወቀ ነው ብሎ የሚገልጸው ሀሳብ አለና ስለዚህ ለጣዖት ከተሰዋ ስጋ መብላት ጋር በተገናኘ ያለው ነገር አንደኛው ችግር የለውም ብሎ ያስባል። ችግር የለውም ብሎ የሚያስብበት ምክንያት የራሱ አለው፣ መረዳት አለው። ያን ደግሞ ሌላኛው ያ እውቀት የሌለው ሰው በሚመለከትበት ሰዓት መሰናከያ እየሆነ ስላለ ይሄን ነገር በደንብ በሚገባ ማስታረቅ አለብን የሚል አስተምሮ እዚህ ጋር ለመግለጽ ፈልጎ ደብዳቤ የላከ እንዳለ ከዚህ ሀሳብ ማየት እንችላለን። ለጣዖት የተሰዋ ስጋን ስለመብላት መጽሐፍ ቅዱሳችንስ ደግሞ ምን ይለናል? እነሱ የጠየቁት ጳውሎስን ነበረ እና ጳውሎስም ከቅዱሳት መጽሐፍት እያመሳከረ ይነግራቸው ነበር እና ለጣዖት የተሰዋን ስጋ ስለመብላት መጽሐፍ ቅዱሳችን ምን ይነግረናል? መጽሐፍ ቅዱሳችን ከጣዖት የተሰዋ ስጋን መብላት እንደሌለብን በብዙ ስፍራዎች ይናገራል። ለምሳሌ ሐዋርያት ሥራ ምዕራፍ 15 ከቁጥር 20 ሄደን ስንመለከት የዛን ጊዜም በጣም ትልቅ ውዝግብ የተፈጠረበት ጊዜ ነበረ። ውዝግቡ በሌላ ጉዳይ ቢሆንም ግን መጨረሻ ላይ በደረሱበት ድምዳሜ ከቁጥር 20 ላይ ሐዋርያት ሥራ ምዕራፍ 15 20 ላይ ይልቁንስ በጣዖት ከረከሰ ነገር ከዝሙትም ርኩሰት ታንቆ የሞተ እንስሳ ስጋ ከመብላት ደም ከመመገብ እንዲርቁ ልንጽፍላቸው ይገባል ብለው ሲደመድሙ እንመለከታለን። እንደገና የሐዋርያት ሥራ 21 25 ላይ ሄደን ስንመለከት ከአሕዛብ ወገን ያመኑትን በተመለከተ ግን ለጣዖት የተሰዋ ምግብ ደምና ታንቆ የሞተ ከብት እንዳይበሉ ደግሞም ከዝሙት ርኩሰት ራሳቸው እንዲጠብቁ ወስነን ጽፈንላቸዋል ይላል። ስለዚህ በጣዖት የተሰዋን ስጋ መብላትን አይበረታታም። ነገር ግን የመረዳት ልዩነት ደግሞ አለ። እሱን እያየ ነው እንሄዳለን ማለት ነው። እዚህ ጋር ትንሽ ተጨማሪ ለማድረግ ለጣዖት መሰዋት የሚለውን ሀሳብ እና ዝሙትን በጣም በሚገርም መንገድ ምዕራፍ 7 እና 6 ስንመለከት ስለ ዝሙት አወራ። ከዛ ስለ ጋብቻ አወራ። በጋብቻ ውስጥ እንዴት አድርገን ከዝሙት መጠበቅ እንደምንችል ያንን መንገድ አስቀመጠ። ቀጥታ ደግሞ እዚህ ጋር እያወራ ያለው ስለ ጣዖት ነው እና በመሰረቱ የጣዖት አምልኮን እግዚአብሔር የሚጸየፍበት መንገድ እግዚአብሔር አፍቃሪ አምላክ ስለሆነ እኛን ስለሚወደን ጣዖት አምልኮ ደግሞ እሱን ያስቀነዋል እና ዝሙትም ደግሞ በተመሳሳይ መንገድ እኛ የእግዚአብሔር ቤተ መቅደስ ማደሪያ ስለሆንን ማደሪያውን ስናረክስ እግዚአብሔር ያሳዝናል፣ እግዚአብሔር መንፈስ ያሳዝናልና ስለዚህ ውጤቱ ተመሳሳይ ነው ሁለቱም እና ከዛ አንጻር በደንብ እያሰመረ እየሄደ እንዳለ እናያለን። ሀሳቡም ተያያዥነት አለው። አንዱም ለአንዱ መንገድ ይከፍታል። አንድ ሰው ወደ ጣዖት አምልኮ ሲገባ በአንድም በሌላ መንገድ ወደ ወሲባዊ ርኩሰት ውስጥ የመግባት እድል አለው እና ሁለቱ በጣም የሚገናኙ ነገሮች ስላሉ አስቡት። ቆሮንቶስ ቤተክርስቲያን ሲነበብ ደብዳቤው እንደኛ በምዕራፍ አይደለም የሚያነቡት፣ ሙሉ ደብዳቤውን የሚነበበው እና ሀሳቡ የተቆራረጠ አይደለም፣ የሚገናኝ ነገር አለው ለማለት ነው። የቆሮንቶስ ቤተክርስቲያን ያከራከራቸው ነገር እኔ እንደማስበው መጽሐፍ ቅዱስ እንደዚህ እንደሚል የሚያውቁ ነበሩ አይደለ? ጣዖት የተሰዋን ነገር መብላት እንደሌለባቸው ይነግራቸው ነበር። ነገር ግን ደግሞ እነሱ ሲማሩ ወደ ክርስትና ሲመጡ ጣዖት ምንም እንዳልሆነ ሲማሩ ነበር። ጣዖት ምንም ኃይል እንደሌለው፣ ነገር ግን እግዚአብሔር ብቻ ኃይል እንዳለው፣ እግዚአብሔር ብቻ እንደሆነ አምላክ ተረድተው ስለነበረ አሁን ለጣዖት ተሰዋ አልተሰዋ ስጋው ላይ ምንም ልዩነት አያመጣም የሚሉ ሰዎች ይኖሩ ይሆናል እና እኔም እንደዛ ነው የማስበው። ለማንም ተሰዋ ብንለው ግን ያ ነገር ኃይል ስለሌለው ስጋው ላይ የሚያመጣው ልዩነት የለምና ስለዚህ ምን ታስባላችሁ? ለምን መጽሐፍ ቅዱሳችን መጥፎ ነው ብሎ የሚያስተምረን? ጣዖት ምንም ነገር እንዳልሆነ እየነገረን እዚህ ጋር ጳውሎስ ለጣዖት ስለተሰዋ ምግብ ተጠይቆ ግን ከዛ ያለፈ ነገር ነው የሚያስተምረው። ማለትም በሱ አድርጎ ጥልቅ የሆነ ነገር ነው የሚያስተምረው እና ትልቁ ጉዳይ በዚህ ቤተክርስቲያን ችግር እየሆነ ያለው ለጣዖት የተሰዋን ስጋ ስለመብላትና ስለመብላት ሳይሆን ፍቅር ማጣት ነው እና ጳውሎስ ጣዖት ምንም የሆነ ኃይል እንደሌለው ይናገራል። ከእግዚአብሔር ውጭ ሌላ አምላክ የለም፣ እኛ እውቅና የምንሰጠው አምላክ የለም፣ በህይወታችን አንድ ነገር ካላነገስን በስተቀር እሱ ብቻ ነው አምላክ። ግን ይህ መረዳት የሌላቸው ሰዎች ግን አሉ። በቆሮንቶስ ቤተክርስቲያን ነበሩና የገባቸው ሰዎች ደግሞ ነበሩ። ይሄ ያልገባቸውም አሉ፣ የገባቸው ሰዎችም አሉ። እነኚህ የገባቸው ሰዎች እግዚአብሔር ብቻ አምላክ እንደሆነ የገባቸው ሰዎች ያልገባቸው ሰዎችን በተመለከተ ደንታ ቢስ ነበሩ።
ይሄ እኮ ግልጽ ነው። በቃ አንተ ካልገባ ድረስበት አይነት ነገር እኔ በገባኝ ልክ እኖራለሁ ብለውና ወንድሞች እስኪሰናከሉ ድረስ ይህንን የማያውቁ ሰዎች ሲሰናከሉ ምንም ግድ እየሰጣቸው አልነበርምና ጳውሎስ ፍቅር የሌለበትን እውቀትን እየተቸ ነው የምንመለከተው እዚህ ቦታ ላይ እና ከስጋ መብላት አለመብላት ያለፈን ነገር ነው እዚህ ጋር የሚያስቀምጠው። እሱም ፍቅር ማጣት ነው ማለት ነው። ፍቅር ማጣቱ እንዳለ ሆኖ እዚህ ጋር በተለይ ቁጥር 9 ላይ ወረድ ብሎ የሚያነሳው ሀሳብ በጣም ይገርማል እና ነገር ግን ከነፃነታቸው የተነሳ የምታደርጉት ለደካሞች እንቅፋት እንዳይሆን ተጠንቀቁ ይላል። አሁን ስለ ጣዖት አምልኮ ጋር በተገናኘ ያው ቆሮንቶስ እንደምናውቀው በጣም በጣዖት አምልኮ የተሞላች ከተማ ናት እና ያ እንዳለ ሆኖ በተለይ መዝሙር 115 ላይ ሲናገር 115ኛው መዝሙር ላይ እንደዚህ ይላል፣ እነርሱ ጣዖታት ግን የሰው እጅ የሰራቸው ብርና ወርቅ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም እያለ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸው ድምፅ አይፈጥሩም እያለ ግዑዝ እንደሆኑ በራሳቸው ምንም ማድረግ እንደማይችሉ ይገልጻል ማለት ነው። እና ለምሳሌ አሼራ የሚባለውን ጣዖት ብንመለከት ያ ወደሚመለክበት ቤተ ጣዖት እዛ ቦታ ላይ የሚሰዋ መስዋዕት አለ። እሷ ግን የትም ቦታ የለችም። አምላክ አንድ ብቻ ነው፣ ፈጣሪ አንድ እግዚአብሔር ብቻ ነው። እና ይሄን እውቀት ያወቁት ለእሱ የተሰዋውን ስጋ በሚበሉበት ሰዓት እንግዲህ ያ ስጋ መስዋዕቱ የተሰዋው ኦልሬዲ አሼራ የሚባል ጣዖት ሕያው አይደለም፣ ግዑዝ ነው፣ ምንም ያደረገው ነገር የለም ማለት ነው። እና ይሄ እውቀት ተገልጦላቸዋል። ስለዚህ ይሄ እውቀት ተገልጦላቸው ምንም ችግር የለውም ብሎ በሚበሉበት ሰዓት ይሄ እውቀት ደግሞ ያልተገለጠላቸው አሉ ማለት ነው። ስለዚህ ለነዛ ለደካሞች እዚህ ጋር የሚገልጸው ለደካሞች እንቅፋት እንዳትሆኑ ተጠንቀቁ ያለው የምናውቀውን እውቀት አንዳንዴ እንደማናውቀው ማለፍ አለብን፣ ወንድሜ የሚያሰናክል ከሆነ ማለት ነው። እና ለዛ ነው እውቀት ከፍቅር ጋር አብሮ መሄድ ያለበት። እነዛ በዚህ የሚሰናከሉ ሰዎችን ደካሞች ብሎ ነው የሚገልጻቸው እዚህም ስፍራ ላይ እና ሮሜ ምዕራፍ 14 ላይም ተመሳሳይ ሀሳብ ያነሳል በዚህ በጣዖት በተሰዋ ስጋ ጉዳይ ላይ እና ደካማ እያላቸው የሚገልጸው አሁንም ያ ነገር ሲደረግ ቀጥታ ጉዳዩን ያ ጣዖት አምላክ እንደሆነና ያን ነገር ባደረጉ ጊዜ በትክክል ያን ነገር እያመለኩት እንዳለ ስለሚሰማቸው ነው እንጂ ያ አምላክ የሆነ ተጽዕኖ ፈጥሮባቸው ሳይሆን ያ አምላክን ማምለክ ራሱ ተጽዕኖ ስለሚፈጥርባቸው ነው። እና ሮሜ ምዕራፍ 14 ከቁጥር 23 ላይ እንደውም ሲናገራቸው ነገር ግን የሚጠራጠር ሰው ቢበላ በእምነት ስላልሆነ ተፈርዶበታል፣ በእምነትም ያልተደረገ ነገር ሁሉ ኃጢአት ነው ይላል። ስለዚህ እነዚህ ደካማ የተባሉ ሰዎች እነዚህ እውቀት ባላቸው ሰዎች ሲበሉ አይተው ያንን ነገር ቢበሉ ያን ነገር የሚያደርጉት በጥርጣሬ ስለሆነ ያለ እምነት የሆነ ነገር ደግሞ ኃጢአት ስለሆነ ኃጢአት ይሆንባቸዋል ማለት ነው። ስለዚህ ጳውሎስ እያነሳው የነበረው ዋናው ርዕስ እዚህ ጋር ይህንን እንብላ አልነበረም። ምክንያቱም ያ እውቀት ተገልጦላቸዋል። ቢበሉትም ባይበሉትም ልዩነት እንደሌለው ተገልጦላቸዋል። ነገር ግን ምን ይላል ምዕራፍ 8 ቁጥር 7 ላይ ነገር ግን ይህንን የሚያውቁ ሁሉም አይደሉም። አንዳንድ ሰዎች እስካሁን ድረስ ጣዖትን ማምለክ ስለለመዱ እንዲህ ያለውን ስጋ ሲበሉ በእርግጥ ለጣዖት እንደተሰዋ ያስባሉ፣ ሕሊናቸውም ደካማ ስለሆነ ይረክሳል ይላቸዋል። ከዛ በኋላ ቀጥሎ ስናነበው ቁጥር 9 ላይ ነገር ግን ከነፃነታቸው የተነሳ የምታደርጉትን ለደካሞች እንቅፋት እንዳይሆን ተጠንቀቁ ይላቸዋልና ስለዚህ አሁን መያዝ ያለብን ነገር አለ። ያ እውቀት አላቸው፣ ከዛ ግን ማድረግ የለባቸውም። ነፃነቱ አላቸው ያንን የማድረግ ግን ማድረግ የለባቸው፣ ምክንያቱም ካጠገባቸው ያለውን ሰው ያሰናክላሉ። ነገር ግን አሁን መጽሐፍ ቅዱስ ላይ ይሄ ነገር ልክ እንዳልሆነ ተነግሯል፣ እንደ መርህ ተቀምጦልናል። ስለዚህ ያ መርህ ተቀምጦልን ሳለ ያንን ሰው ግን እንዳላሰናክለው ብለን የምንተዋቸው ነገሮች አሉ ወይስ መጽሐፍ ቅዱስ ላይ የተሰጡ መርሆች ናቸው እንጂ ነፃነት የግል ነፃነት የተሰጠን ነገሮች ደግሞ አሉ፣ እነዛ መርሆችም አሉና ለወንድማችን ስንል የምንተዋቸውና የማንተዋቸውን ነገሮች እንዴት እናያቸዋለን? ጳውሎስ ራሱ ሲናገር የሚያስቀምጠው ነጥብ አለ አይደለ? ቆሮንቶስ እዚህ አንደኛ ቆሮንቶስ ምዕራፍ 9 ላይ ይመስለኛል ከቁጥር 19 እኔ ነፃ ሰው ነኝ፣ የማንም ባሪያ አይደለሁም፣ ነገር ግን ብዙዎችን እመልስ ዘንድ ራሴን ለሰው ሁሉ ባሪያ አድርጋለሁ። አይሁድን እመልስ ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ያሉትን እመልስ ዘንድ ከሕግ በታች እንዳሉት ሆንኩ ብሎ ይቀጥላል። ምን ማለት ነው? አንቺ አይሁዳዊ ስትሆኝ ኦር አይሁዳዊ ሳልሆን አይሁዳዊ ነኝ ሲል ማድረግ የሚችለው ነገር አለው በነፃነት የሚያውቀው።
ግን አይሁዳዊ ለምሳሌ ሲል በአይሁዳዊ ሕግና አኗኗር ራሱን ያስገዛል ማለት ነው። መርሆች አሉ እንገዛባቸው፣ ትክክል መሆን አለመሆን የሚገልጹ መርሆች አሉ። እነሱ እናውቃቸዋለን። ግን ሰዎችን ለማዳን ስንል፣ ወደ ሰዎችን ለመቅረብ ስንል፣ ሰዎችም የዳኑን ሰዎች እንዳይሰናክሉ ሲባል መጥፎ ነገር ካልሆነ ያ እኛ የምናስቀምጥላቸው ምሳሌ ወደ የምንከተለው ምሳሌ እነሱን ማያጠፋቸው ከሆነ ሰዎችን ለማዳን ስንል የምንተዋቸው ነገሮች አሉ። መቶም አይጠበቅብን ነገሮች ናቸው። እነኛ ነገሮች እናውቃለን በገባን እውቀት መሰረት። ግን ያ እውቀት እነሱ የሚያሰናክል ከሆነ ምንተዋቸው ነገሮች እንደሚኖሩ ከዚህ ክፍል እንመለከታለን። ጳውሎስ ሁሉንም ሰዎች ሲሆን ከሕግ በታች ሳይሆን ከሕግ በታች እንዳሉት ሆንኩኝ ሲል ያውቃል እንትን መሆን እንዳለበት። ግን እነሱን ለማዳን ሲባል ላለማሰናከል ሲባል የሚተው ነገሮች በእርግጥ አሉ ማለት ነው። እውነት ነው። እዚህ ጋር ግን መርሳት የሌለብን እውቀት ብለን የምናነሳውን ነገር በደንብ ማየት አለብን እና የያዝነው እውቀት የተዛባ ከሆነና እግዚአብሔር የማይደራደርበት በቃሉ ግልጽ ሆኖ የተቀመጠበትን ነገር እኛ ባልሆነ መንገድ ተረድተነው በዛው ላይ ደግሞ በተጨማሪ መንገድ ሌሎችም ሰዎች እንዳናሰናክል ብለን የተዛባ እውቀታችን ይዘን የምንሄድ ከሆነ ልክ አይደለም እና እዛ ጋም ቀይ መስመር አለ። ያ ቀይ መስመር ምንድነው? የእግዚአብሔር ቃልና እውነት ነው። እዚህ ጋር ጳውሎስ የተገለጠለት ነገር አለ። እንደዚሁም ደግሞ ብርቱዎች ተብሎ የተገለጡት እዚህ ጋር የቆሮንቶስ ምዕመናንም እነሱም የገባቸው እውነት አለና ስለዚህ በዛ እውነት ተመስርተው ነው ያን ከፍቅር ጋር እያስታረቁት ያሉት ማለት ነው እና በተዛባ ነገር ከፍቅር ጋር ማስታረቅ አንችልም። እንደውም የበለጠ ነገሮችን እያበላሸ ነው የሚሄደው እና እዚህ ጋር እውቀት የሚለውንም በደንብ መጠንቀቅ አለብን። ስለዚህ ማየት ያለብን የመጽሐፍ ቅዱስ መርሆችን አይደለም። እግዚአብሔር እንደዚህ አታድርጉ ያለንን ነገር ያንን ሰው ለመቅረብ ብለን የምናደርገው ሊሆን አይችልም። እግዚአብሔር መርህ ብሎ የሰጠን ነገር አለ። እውቀት ብሎ እውነት ብሎ የተሰጠንን ነገር ምንተውበት ምናመቻመችበት ምንም ምክንያት የለም። ነገር ግን ነፃነቶች ካሉን አሁን ይህንን መብላትም አለመብላትም እኮ ይችላሉ። ያ ነፃነት ሲኖራቸው የማድረግና ያለማድረግ ካጠገባችን ያለውን ሰው እናስታለን አናስትም ብለን ማሰብ አለብን። ለዛ ነበር ጳውሎስ እውቀታቸውን ሲነቅፍባቸው የነበረውና ጳውሎስ የነሱን እውቀት የነቀፈበትና ለኛም እስኪ በአሁኑ ጊዜ ደግሞ እውቀታችንን ሊነቅፍብን የሚችለው ነገር ምንድነው? እውነተኛ እውቀት ምንድነው? ጳውሎስ ሲለው የነበረው እውነተኛ እውቀት ቢኖራችሁ ኖሮ ይሄንን ታደርጉ ነበር ይላቸዋልና እውነተኛ እውቀትስ ምንድነው? እነሱ የተነቀፈባቸው ምንድነው? ለኛስ ደግሞ እውነተኛ እውቀት እንዴት እናገኛለን? እውነተኛ እውቀት ከፍቅር ጋር አብሮ የሚሄድ ነው። ፍቅር የሌለው እውቀት ሊባል አይችልም እና እዚሁ ከቁጥር 2 ላይ ሲናገር ምዕራፍ 8 ከቁጥር 2 ላይ ሲናገር እውቀት ያስታበያል ፍቅር ግን ያነጻል ይላል እና ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም ይላል። ስለዚህ ትክክለኛ እውቀት ለሌሎች የሚተርፍ እውቀት ነው እንጂ ለራስ ብቻ እኔ ይሄ ነገር ትክክል ነው ስለዚህ ይሄን ነገር አደርገዋለሁ ማለት ሳይሆን ከዛ ባለፈ ግን የእግዚአብሔር ጥበብም ያለበት እውቀት ባልንጀራዬስ የሚለውን ሐሳብ አብሮ የሚያስኬድ ነው። እውነተኛ እውቀት ደግሞ ተግባራዊ በሆነ መንገድ እግዚአብሔርን ለማክበር እና እንደዚሁም ደግሞ ለወንድሙ ለባልንጀራው አጠገቡ ላለው ለረዳቱም ቢሆን የሚያስብና ለሱም አእምሮ የሚጠነቀቅ ነውና እኔ ያውቃለሁ በማለት የያዘውን እውቀት በመታበይና ለሌሎች መሰናከያ የሚሆን ከሆነ የያዘው እውቀት በመሰረት ደረጃ እውቀትም ማለት አንችልም። ምክንያቱም እውነተኛ እውቀት ከእግዚአብሔር ዘንድ የሚመጣ ነው። ከእግዚአብሔር ዘንድ የሚመጣ እውቀትና ጥበብ ደግሞ ለሌላው በረከት የሚሆን እንጂ ማሰናከያ የሚሆን አይደለም እና በዛ መልኩ ማየት እንችላለን። ይሄ የእኚህ ሰዎች እውቀት ደግሞ ቤተክርስቲያኑ ላይ ከፋፈለ እኮ ነው። አሁን ቆሮንቶስ ቤተክርስቲያን የተቸገረችው ሁለት ቡድኖች ተፈጥረውባት ነው እና አሁን ቅድም አንቺ ያልሽው ሀሳብ በጣም ገዢ ነው ለእኔ። መርህ ክርስቶስ ያስቀምጠው መርህ መጽሐፍ ቅዱስ ላይ ያለው መርህ ማልጥስ ከሆነ ይሄ ጉዳይ የነፃነት ጉዳይ ከሆነ ባረገውም እንትን ሚሊዮን ከሆነ ምንም ችግር ከሌለው ቤተክርስቲያን ለማዳን ስል ያንን እውቀቴን ተዋዋለሁ ማለት ነው እና ይሄ እውቀት ቤተክርስቲያን እንድትከፋፈል ነው ያለኝ እውቀት ቤተክርስቲያን እንድትከፋፈል የሚያደርግ ከሆነ ለዛ ሲባል መተው አለብኝ። አንድ ታሪክ ትዝ ይለኛል። አንድ አይጥ ያስቸገረቻቸው ባልና ሚስት ነበሩና ያው አይጥ ቤት ካለ አስቸጋሪ ነው ብዙ ነገር። አንድ ቀን አይጧን የት ያገኘዋታል? ምጣድ ላይ። ከዚያ በኋላ ሊመቷት እንዲዘጋጅተው ባልየው ስለመጣዱ ሲባል እቺ አይጥ ትለፍ ተባለች ማለት ነው። ስለመጣዱ ሲባል አይጧን መግደል ይፈልጋሉ፣ እያስቸገረቻቸው ነው። ግን ከመቱ አይጧንም ምጣዱን ነው የሚሰብሩት። እንደዛ ነው በቃ ስለ ክርስቶስ ስንል ስለ ቤተ ክርስቲያን አንድነት ስንል ዝቅ ምንተዋቸው እውቀቶቻችን አሉ ለማለት ፈልጌ ነው።
ግን ይሄ ነገር ማመቻመች አይደለም። አዎ ቀደም ለዛ ነው በጽ ያነሳችሁን ሐሳብ ይሄ አሁን የነፃነት ጉዳይ ሲሆን ብታረጋውም ባታረጋውም ችግር የለው ነገር እና ነፃነት ስለ ምንም በዛ ጉዳይ ላይ መጽሐፍ ቅዱስ እንደሚለው ነገር የሌለበት መሪ ያለው ጉዳይ ሲሆን ነው እንጂ እውነት ላይ እንደዚህ አይነት ማመቻመች አያስፈልግም። ቅድም ስለነሳሽው ብዬ ነው። በዚህ ሁሉንም ነገር ደግሞ በመጽሐፍ ቅዱስ መነጽር ማየት ይገባናል። መጽሐፍ ቅዱስ እኮ እንዲያደርጉ ማይልባቸውን ቦታዎች አሉ። ነገር ግን ሌላውን ነገር እያየን እግዚአብሔር ክርስቶስ ቢሆን ኖሮ እዚህ ጋር ምን ያደርግ ነበር የሚለውንም እያየን ደግሞ አንዳንድ ነገሮችን የምናልፍበት አለና እውነት በእግዚአብሔር ቃል ተፈትኖ ችግር ከሌለው ማድረግ የምንችላቸው ወይም መተው የምንችላቸው ነገሮች ከሆኑ ብናደርጋቸው ችግር የለም። ከዛ ግን ጳውሎስ ለማንም ነቀፋ እንዳትሆኑ ካላቸው በኋላ ምዕራፍ 9 ላይ ስለራሱ ማውራት ይጀምራል። ረጅም ወሬ እኔ እንደዚህ አድርጌያለሁ ይላቸው ነበርና ራሱን ምሳሌ አድርጎ ለምንድን ነበር የጠቀሰው? ምንድን ነበር ስለራሱ ሲያወራ የነበረው? ይሄ ሐሳብ በቀጥታ ራስን ከመስዋዕት ጋር ነው የሚገናኘው እና ጳውሎስ የጌታ አገልጋይ እንደመሆኑ መጠን ስለ ወንጌል ብሎ ብዙ ሊያደርግ የሚችላቸው ነገሮች ስለተወ አሁንም ያው የቆሮንቶሳውያን ትልቁ ችግር ሰልፍለስ ላቭ ወይ ራስን መስዋዕት የማድረግ ፍቅር ስለሆነ የራሱን ህይወት ተሞክሮ እየገለጸ ነው። ለምሳሌ ብናነሳ ለመብላትና ለመጠጣት እንደ አንድ ሐዋርያ እንደ አንድ እግዚአብሔር አገልጋይ በቤተ ክርስቲያን መደገፍ ይችል ነበረ። ነገር ግን ያንን አላደረገም እና ለዛ እንደው ይሆን ዘንድ ማታ ድንኳን እየሰፋ ቆሮንቶስ እንኳን ሲሄድ አቂላና ጵርስቅላ ጋር ከነሱ ጋር አብሮ ሲሰራ የነበረውን ስራ ስንመለከት ነበረ። እንደዚህም የማግባትን መብት አግብቶ ከራሱ አልፎ የትዳር አጋሩ ወጪ እንኳን በቤተ ክርስቲያን ማሸፈን ይችል ነበር። እነ ጴጥሮስ ያንን ያደርጋሉ። ግን ማድረግ የሚችላቸው ነገሮች እንኳን አላደረገም እና የዚህ ሁሉ ጀርባ ትልቁ ምንድነው? በዙሪያው ባሉ ወንድሞችና እህቶቹ መሰናከያ ላለመሆን የሚያደርጋቸው ጥረቶች ናቸውና ይሄም ከሱ ተሞክሮ ቆሮንቶሳውያን እንዲማሩ ነው ራሱ እንደ ምሳሌ እያደረገ እዚህ ጋር እያቀረበ ያለው ማለት ነው። እንደ መብቱ የሚቆጠረን ነገር ሁሉ አለመጠቀም ማለት ነው። ምክንያቱም ከራስ ወዳድነት ውጪ መሆን ጣዖት አምልኮ አንዱ መገለጫው ይሄ ነው። ራስን ማምለክ አይደል? ሰው ራሱን ሲያመልክ በቃ መልካም የመሰለውን ነገር ሁሉ በራሱ ምርጫ በራሱ እውቀት ወስኖ የሚያደርግ ሰው አለ። ነገር ግን መብቱ እንደሆነ እያወቀ ራሱ ከራሱ አልፎ ደግሞ ሌሎችን የሚጠቅመውንም ነገር ደግሞ ማሰብ አስፈላጊ ነው። ስለዚህ ጳውሎስ ብዙ መብቶች ነበሩት ሊጠቀምባቸው የሚገባ፣ ግን ወንጌል እንዳይሰናከል ብሎ ስለዛ የተዋቸው ደግሞ ብዙ ነገሮች አሉ እና ከራሱ ህይወትም እያስተማራቸው ነው። እኔም የተውኩት ነገር አለ። እናንተ ወይ ስጋ ስለመተው ምናምን ነው የምታወሩት፣ እኔ ግን ከዛም ያለፈ ትቼ ለቤተ ክርስቲያን ለወንጌል ብዬ የተውኳቸው ነገሮች አለ እያለ ቅድም እንዳነሳ ነው ሐሳብ ነው። ግን ጳውሎስ የተዋቸው ነገሮች እግዚአብሔር የሰጠውን መርሆች አልነበረም። ግን ቢያደርገውም ባያደርገውም ችግር ያልነበራቸውን ነገሮች ነበሩ። አሁን ብበላ ብጠጣ ቤተክርስቲያን እኔን በገንዘብ ቢደግፈኝ ችግር አልነበረውም ይላል። እንደውም እንደዛ ነው የተሰጠን ህግ፣ ከክርስቶስ የተሰጣቸው ህግ ነበር ለመጀመሪያው ቤተክርስቲያን። ግን እንደዛ አላደረኩም። ባያደርገውም ችግር አልነበረውም። ቢያገባም ቅድም አውርተንበታል። ቢያገባም ባያገባም እስከቻለው ድረስ ያንን ጸጋው እስከተሰጠው ድረስ ባያደርገው ችግር አልነበረውም እና እነዚህ ነፃነቶቹን አልተጠቀመባቸውም። ጳውሎስ እንዴት ነው ግን እነዛን ነፃነቶች አለመጠቀሙ እንቅፋት ላለመሆን የረዱት? አሁን የሰጠን ምሳሌ እንቅፋት እንዳትሆኑ ካለም በኋላ ነው ይሄን የተነገረን እና እንቅፋት ላለመሆን እንዴት ረዱት እነዚህ ነገሮች? አንዱ እዚህ ጋር የሚያስቀምጥበት ትልቁ ምክንያቱ እነኚህ ጥቅሞችን ወንጌል አገልጋይ ስትሆኚ ክርስቶስ ራሱ እግዚአብሔር ራሱ የፈቀደልሽ ጥቅሞችን አለመጠቀሙን ትልቁ የሚያነሳው ይሄ ሰው የወንጌል የሚሰራው ገንዘብ ሊያገኝበት ነው የሚለውን ስም ለማንሳት ነው ከራሱ ላይ እና ሰዎች እንዳይሰናከሉ ይሄን ያህል በጣም ትልቅ የሆነ ዋጋ የከፈለው ለዚህ ነው። እሱም መልእክቱ ላይ የሚያስቀምጠው ይሄንን ነው ማለት ነው። ሌላኛው ነጥብ ደግሞ ያው እንደምናውቀው ጳውሎስ ደብዳቤ ነው እዚህ ጋር እየላከ ያለው። ከዚህ በፊትም ስንመለከተው ነበረ የጳውሎስን ሐዋርያነት የማይቀበሉ ነበሩ ቆሮንቶስ ቤተክርስቲያን ውስጥ ሆነው ማለት ነው እና ያው የገባ የሐሰት ትምህርት አለ። ያንን ታሳቢ በማድረግ ይህንን መልእክት እየላከ ነው። በተለይ ምዕራፍ 9 ቁጥር 3 ላይ ስናነብ እንደውም ቃሉን የጀመረው ለሚመረምሩኝ በማለት ነው። ለሚመረምሩኝ የምሰጠው መልስ ይህ ነው፣ ለመሆኑ የመብላትና የመጠጣት መብት የለንምን? እንደ ሌሎቹ ሐዋርያት
እንደ ጌታ ወንድሞችና እንደ ኬፋ ሁሉ እኛስ አማኝ ሚስት ይዘን የመዞር መብት የለንምን? ወይስ ጥረን ግረን መኖር ያለብን እኔና በርናባስ ብቻ ነን እያለ ይገልጻልና በጣም በሚያስደንቅ መንገድ ወንድሞችና እህቶች እንዳይሰናከሉ ማድረግ የሚገባውን ነገር ሁሉ እዚህ ጋር እየዘጋ ነው እና በየት በኩል አሁን ጳውሎስ ላይ መጥፎ ቃል ሊሰነዘሩ ይችላሉ? ገንዘብ ማይቀበል ከሆነ ካላገባ ምንም አይነት ተጨማሪ ወጪ ከቤተ ክርስቲያን የማይፈለግ ከሆነ የጳውሎስ ዓላማ በአገልግሎቱ ጌታን ማክበር ብቻ ነው። ምንም ቀዳዳ የለም እና ከዚህም የተነሳ ነው ወንድሞቻችን እህቶቻችን እንዳይሰናከሉ ጠላቶቻችን ምንም አይነት ነገር በጀርባችን ሴራን እንዳያደርጉ ሁሉንም ቀዳዳ መድፈን የጳውሎስ የአገልግሎቱ ትልቅ ዓላማ እንደሆነም እዚህ ጋር ማየት እንችላለን ማለት ነው። ከዚህ ሀሳብ ጳውሎስ በቤተ ክርስቲያኑ በራሱም ላይ ምንም ጥያቄ እንዳይነሳበት በሚመሰክረው በክርስቶስም ላይ ጥያቄ እንዳይነሳበት ይህን ሁሉ መስዋዕትነት ከፍሏል። ሌሎቹ ደቀ መዛሙርቶች አላደረጉትም ነበረ። ነገር ግን እሱ ምንም ነገር እንዳይነሳብኝ ብሎ እነዚህ ነገሮች ይተዋቸው እናያለን እና እንቅፋት እንዳትሆኑ እውቀታችሁን እሱ እውቀቱ ነበረው ግን እውቀቱ ኖሮትም የተወው ነገር አለና ለእነሱም እንቅፋት እንዳትሆኑ ይሄን የምታውቁትን ነገር ብትታውት ችግር የለውም እያለ ያስተምራቸዋል። ከዛ ሰፋም አድርጎ ደግሞ ወደታች ስንሄድ ወደ ኋላ ወደ አባቶቻቸው ይመልሳቸዋል እነሱ እንዴት ሲኖሩ እንደነበረ። ከዛ በኋላ ጣዖትን እንዴት ደግሞ ጣዖት ከማምለክስ እንዴት ደግሞ መቆጠብ እንዳለባቸው ያስተምራቸዋል። ይሄንን ቀጣይ ላይ እንመለከታለን። ካፍታ ቆይታ በኋላ እንመለሳለን። ካፍታ ቆይታ በኋላ ተመልሰናል። የቆሮንቶስ ቤተክርስቲያን ጳውሎስን የጠየቁት ጥያቄ ለጣዖት የተሰዋ ምግብን እንብላ አንብላ ብለው ጠየቁት። ከዛ ጳውሎስ ሰፋ አድርጎ ፍቅርና እውቀትን እንዴት እንደሚያመዛዝኑ ሲያስተምራቸው ተመለከትን። ያለ ነቀፋ መሆን እንዳለባቸው አስተማራቸው። እሱም በአገልግሎቱ እንዴት እንቅፋት እንዳይሆን ለሌሎች ሰዎች ብዙ ነገሮችን እንደተዋ አሳያቸው። ከዛውን ደግሞ ይበልጥ ለማስተማር ጳውሎስ ወደ እስራኤላውያን ታሪክ ይመልሳቸዋል። የእስራኤላውያን ታሪክ ያነሳውና እነሱ ያለፉበትን በበረሃ ያለፉትን ዓመታት ይነግራቸዋልና ጳውሎስ እዚህ ጋር ለምንድን ነበረ የእስራኤላውያን ታሪክ ያነሳው? የእስራኤላውያን ታሪክ አንዱ ትልቁ ማሳያ የጣዖት አምልኮ ነው። እንግዲህ ስለ ጣዖት ነው እያወራ ያለውና እነሱ ያለፉበት መንገድ በጣም ብዙ ጥቅም አግኝተው፣ ጥቅም ሲባል እግዚአብሔር ረድቷቸው እየመራቸው ሙሴን የመሰለ መሪ ሰጥቷቸው ራሱም በምልክት በደመና በእሳት አምድ እየመራቸው ይሄን ሁሉ እየተከተሉ ነገር ግን በብዙ ነገር ወድቋል። ጣዖት ውስጥ ገብተዋል፣ አጉረምርመዋል፣ ከዛ በዝሙት ውስጥ ወድቀዋል እና አሁን እያነሳቸው ያሉ ሁለቱ ነጥቦች ዝሙትና ጣዖት አምልኮ ባለፉት የእስራኤል ሕዝቦች ውስጥ አለ እና የመጨረሻ ላይ የመጣበት እንትን ምንድነው? ድምዳሜ ቁጥር 11 ላይ ይናገራል። ምን ብሎ ነው የሚናገረው? ይህ ሁሉ ምሳሌ ይሆን ዘንድ በእነርሱ ላይ ደረሰ፣ የዘመናት ፍጻሜ የደረሰብንን እኛን ለማስጠንቀቅም ተጻፈ። ስለዚህ እነኚህን ታሪኮች ስታነሱ ስትመለከቱ የእስራኤላውያን ያለፈውን ታሪክ ስትመለከቱ ጥሩ ስብከት አውጡበት አይደለም ያለው፣ ተማሩበት። እነሱ ላይ ጣታችሁን ስታነሱ እናንተም ተመሳሳይ የሆነ ጉድጓድ ውስጥ ልትወድቁ እንደምትችሉ አስቡ ነው የሚለው እና በተለይ ቁጥር 12 ላይ ስለዚህ ተደላደየ ቆም ያለው የሚል ቢኖር እንዳይወድቅ ይጠንቀቅ። ጳውሎስ ይህን ነገር እየጻፈው እኛ እንድንማርበት ታሪክ ራሱን እየደገመ ስለሚሄድ ጣዖት አምልኮም ዝሙትም እነኚህ ነገሮችም ስላሉ ከነሱ ተማሩ። በጣም በራሳችሁ እርግጠኛ ሆናችሁ እኔማ ካሁን በኋላ አልነቃነቅም እንዳትችሉ፣ ምክንያቱም እነኚህ ህዝቦች ከናንተ በበለጠ እግዚአብሔር ቅርባቸው ነበረ የሚል ሀሳብ ነው የሚያነሳው ማለት ነው። አዎ፣ በተመሳሳይም ይሄ የቆመ የሚመስለው እንዳይወድቅ ይጠንቀቅ የሚለው ሀሳብ የሚመስለው የሚለው ሀሳብ ያ ሰውዬ
እንደሚወድቅ አያውቀውም ነበር ማለት ነው። ወይም ትክክለኛ ነገር እያደረግኩ ነው እያለ ለካ ጣዖት አምልኮ ውስጥ ተገኝቶም ሊሆን ይችላል ማለት ነው። ስለዚህ ምናልባት እንደዛ ዘመን ጣዖት ግልጽ የሆነ ነገር ላይሆን ይችላል። አሁን በፊታችን የምናደርገው ነገር ላይሆን ይችላል። ነገር ግን በተለያዩ ጣዖት አምልኮ ውስጥ ገብተን እዛ ውስጥ ተዘፍቀን ሊሆን ይችላል እና ምንድነው በህይወታችን ጣዖት የሆነብን ነገር ብለን መልሰን ራሳችን እንድንገመገምና ከነሱን ታሪክ እንድንወስድ ነው የኋላችን ያስፈልገው። አንዳንዴ በተለምዶ የሚባል አባባል አለ፣ ታሪክ ራሱን ይደግማል ይላል እና ታሪክ ራሱ እንዳይደግም ነው አንደኛ መጽሐፍ ቅዱስ የተጻፈልን። እነሱ እግዚአብሔርን እንደተፈታተኑ፣ እግዚአብሔርን እንዳሳዘኑ፣ ከፈቃዱ እንደራቁ፣ እኛም ደግሞ የእነሱ ምሳሌ አጠገባችን እያለ በቃሉ በኩል ታሪካቸውን እየተማርን በዛው መንገድ የምንጠላለፍ ከሆነ ያ መልካም አይደለም። ቃሉም እዚህ ጋር ሲገልጽ ምን ይላል? የእኛና የእነሱ አካሄድ በጣም ብዙ የሚያሳስላቸው ነገሮች አሉ። ለምሳሌ ሁሉም ከአንድ መንፈሳዊ ምግብ በሉ፣ ሁሉም ከአንድ መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው መንፈሳዊ አለት ቁጥር 3-4 ላይ ያለውን እያነበብኩ ያለሁት ይከተላቸው ከነበረው መንፈሳዊ አለት ጠጥተዋልና ያ አለት ክርስቶስ ነበር ይላል። እንግዲህ ያንን ሁሉ አድርገው ይሁን እንጂ እግዚአብሔር በብዙዎቹ ደስ ስላልተሰኘ በበረሃ ወድቀው ቀሩ። የእስራኤላውያን ታሪክ በጣም አሳዛኝ ነው። ከግብፅ በባርነት የወጡ ያ ሁሉ ሕዝብ ከነዓን ሊገቡ የቻሉት 2 ብቻ ነበሩ እና በእንደዚህ አይነት መንገድ ሕይወታቸው እግዚአብሔር የሚያስከብር አልነበረም። ይህንን ስንል እነሱን እየወቀስን ወይ እነሱን እንደ ኃጢአተኞች እየቆጠርን እኛ የምንኩራራ ከሆነ ራሱ ከታች ጳውሎስ የጻፈው ቃል እኛን ይይዘናል። ምክንያቱም ተደላልያለሁ እያለ ነው በሌላ አገላለጽ ማለት ነው። ስለዚህ ሁሌም ቆሜያለሁ የሚል ስሜት ሳይሰማን ከታሪክ እየተማርን አካሄዳችንን መንገዳችን ሁሉ በጣም በጥንቃቄ ራሳችንን በመፈተሽ ጌታን በማክበር መሆን እንዳለበት ነው የምንመለከተው። እግዚአብሔር ለእስራኤላውያን ቅርብ እንደነበረው ለማንም በታሪክ ቅርብ ሲሆን አላየነውም አይደለ? ሲናገራቸው ቀጥታ እናያለን። የላከላቸው አስተማሪዎችን እናያለን። እነ ሙሴን ቀጥታ ራሱ ሲናገራቸው እናያለን። በእጁ ጽፎ ትእዛዞቹን ሲሰጣቸው እናያለን። ግን እንደዛም ሆኖ ያ ሁሉ ነገር ተሰጥቷቸውም ከሁሉም ከመጽሐፍ ቅዱስ ታሪክ ላይ ሲወድቁ የምናያቸው ደግሞ አወዳደቃቸው የሚያስፈራውም የነሱ ነበርና እግዚአብሔር የነበረው ቅርበት ለእነሱ የተሰጣቸው ነፃነት የመውደቃቸው ምክንያት ነው ብላችሁ ታስባላችሁ? አሁንም ድረስ እግዚአብሔር የሚሰጠን ነፃነቶች አሉ አይደለ? እንደዚህ ብታረጉ እንደዚህ ባታረጉ የሚለን ነገሮች አሉ። ከዛ ደግሞ በዚህ ነገር ላይ ደግሞ ነፃነት የሚሰጠን ነገሮች አሉ። ስለዚህ ነፃነታችንስ ለእኛስ መውደቂያችን ሊሆን ይችላል ወይ? ለእስራኤላውያንስ ነበር ወይ? ይህን ሀሳብ ስንመለከት ለእስራኤላውያን በእርግጥም ነፃነታቸው መረን እንዲለቁ እንዳረጋቸው እንመለከታለን። ምክንያቱም የእስራኤላውያንን ታሪክ መለስ ብለን ብንመለከት በጭቆና ላይ ነበሩ፣ በባርነት ቀንበር ላይ ነበሩ። ይሄ የባርነት ቀንበር በጣም ሲከብድባቸው ወደ እግዚአብሔር ጮሁ። እግዚአብሔርም ራርቶላቸው ጮታቸውን ሰምቶ ሙሴና አሮንን አስነስቶ ላከ። ከዛ ደግሞ ከዛ ነፃ ወጡ በጸና ክንድ። ያን ሁሉ ታምራት በግብፃውያን ላይ ሲወርድ የነበረው ያን ሁሉ መቅሰፍት ማየት እንችላለን። አይኖቻቸው እያየ ያን ቀይ ባህር ለ2 ተከፍሎ ተሻገሩ። እነዚህን ሁሉ ታምራት ተመለከቱና ግን በዚህ ነፃነታቸው ከባርነት ነፃ ያወጣቸውን አምላክ በምድረ በዳ ማክበር ሲገባቸው በተቃራኒው ጣዖትን በማምለክ እሱን አስቀኑት ማለት ነው። ዛሬም እኛ በክርስቶስ ነፃ ወጥተናል። ምናልባት የኛ ባርነት እንደነሱ ፊዚካል የሆነ አካላዊ የሆነ ባርነት ላይሆን ይችላል፣ ግን ከኃጢአት ባርነት ነፃ ወጥተናል። ስለዚህ ከኃጢአት ባርነት ነፃ ወጥተናል ብለን አሁንም እንደፈለግን የስጋ ምኞትን የምንፈጽም ከሆነ ዝሙት፣ እርኩሰት በዛ መንገድ የምንጓዝ ከሆነ አሁንም በዛው መንገድ ነው የተጓዝነው ያለ ነው። እስራኤላውያን ያጠፉን ነገር ድጋሚ እየደገምን ነው እና ስለዚህ ነፃነታችንን እግዚአብሔርን መልሶ ለማሳዘን ሳይሆን ነፃነታችንን እግዚአብሔርን ለማክበር መሆን እንዳለበት እናያለን ማለት ነው። ይሄንን አክሊል ያነሳውን ሀሳብ ጥሩ የሚገልጽል ጥቅስ ገላትያ ምዕራፍ 5 ቁጥር 13 ላይ የሚገኘው ነውና ወንድሞቼ ሆይ ነፃ እንድትሆኑ ተጠርታችኋል። ነፃነታችሁን ግን ስጋዊ ምኞታችሁን መፈጸሚያ አታድርጉት፣ ይልቁንም አንዱ ሌላውን በፍቅር ያገልግል ይላልና የነፃነት ባርነት ትልቁ ባርነት ነው እና ክርስቶስም እነኝን ሁሉ ነገሮች ሲሰጠን በጥንቃቄ መጠቀም ይጠበቅብናልና አንደኛ ጴጥሮስ ላይ ነው ይመስለኛል ይሄ የተሰጣችሁን ብርሃን በጨለማ እንዳለ መብራት ያዙት የሚለውና እንግዲህ በወቅቱ እንዲህ አይነት መብራቶች አልነበሩም። እንግዲህ ወይ ፋኖስ የሚበራ ነገር ነውና በጣም በጥንቃቄ ነው የምትይዙት በጨለማ ውስጥ። ይህ የተሰጠን ጥቅም ያንን ፕሪቪሌጆች የተሰጡን ጥቅሞች በትህትናና በጥንቃቄ እንድንይዛቸው ነው እንጂ በጣም ቸልተኞች እንድንሆንና በቃ
ጥንቃቄ ሳይኖር እንዳንጠቀምበት አይደለም እግዚአብሔር ሰጠንና በሱ ምክንያት ልንጠነቀቅ እንደሚገባ ነው መማር የምንችለው ማለት ነው። የሰጣቸውን ነፃነትም አሁን አክሊሉ እንዳልከው ማለት ነው እኛ የተሰጠን ነፃነት በክርስቶስ የተሰጠን ነፃነት መልሰን የነበርንበት ቦታ እንድንሆን አይደለም። ክርስቶስ ከኃጢአት ነው ነፃነት ያወጣን። ስለዚህ ከዛ ነፃ መሆን አለብን፣ መውጣት አለብን፣ ከዛ ማስወገድ አለብን ከህይወታችን ውስጥ የሚለውን ነገር እንማራለን። የእስራኤላዊን ታሪክ ያሳያቸው ለዛ ነበር። ያ ሁሉ ኖሯቸው እነሱ ግን ወድቀዋል። ግን እናንተ ምዕራፍ 10 ቁጥር 12 ላይ እንደሚለን ስለዚህ ተደላድዬ ቆሜያለሁ የሚል ቢኖር እንዳይወድቅ ይጠንቀቅ ይላቸዋልና ለእነሱም ተደላድለን ቆመናል ሲሉ ወድቀው ነበርና ለእኛም የሰጠን ምክር ለቆሮንቶስም የሰጣቸው ምክር ተደላድለን ቆመናል እንዳትሉ ልትወድቁ ትችላላችሁ ተጠንቀቁ ይላቸው ነበረ። አሁን እንዳየነው ቆሮንቶስ ቤተክርስቲያን የጠየቁት ጥያቄ አለ። ይሄንን እንብላ አላቸው። ከዛ እሱ 3 ምዕራፎችን የሚያክል ጻፈላቸው። እኔ እንዴት ያለ ነቀፋ እንደሆንኩኝ እናንተም ዕውቀታችሁን ከፍቅር ጋር ሚዛናዊ አድርጉት፣ ዕውቀታችሁን አመዛዙኑና እንዴት በፍቅር ማሳየት እንደምትችሉ እዩ ይላቸዋል። ከዛ እሱ ደግሞ በህይወቱ እንዴት ዕውቀትና ፍቅር እንዳመዛዘነ ያሳያቸዋል። ነገር ግን አሁንም ስንመለስ የቆሮንቶስ ሰዎች ጥያቄ አላቸው። የጠየቁት ጥያቄ እንብላ ወይም አንብላ ነበረ። መጽሐፍ ቅዱስ ላይ እንዳትበሉ ይላቸዋል። እነሱ ከሚያውቁት ዕውቀት ደግሞ ብትበሉ ከእግዚአብሔር ውጭ አምላክ የለም የሚለው ጥያቄ አለና ለነዛ ለቆሮንቶስ ሰዎች የሰጣቸው ምላሽ ምንድን ነበረ? እንብላ አንብላ የሚለው እዚህ ጋር ከጌታ እራት ስነስርዓት ጋር ያመሳሰለዋልና የጌታ እራት ስነስርዓት ሲወሰድ ከቁጥር 16 ጀምሮ ስናነበው የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችንም ያንን አንዱን እንጀራ እንካፈላለን። በስጋ የሆነውን እስራኤል ተመልከቱ፣ መስዋዕቱን የሚበሉ መሰዊያው ማህበርተኞች አይደሉምን ይላልና ያ የሚጠጣው ጽዋ የክርስቶስን ደም የሚወክል ነው። አንዱ የፈሰሰው ደም ነው። የሚበሉት እንጀራ ደግሞ የክርስቶስን ስጋ የሚወክል ነው። ስለዚህ ያን እንጀራ ከዛ እንጀራ ተቋድሶ የሚወስድ ሁሉ የዛ ህብረት አካል ነው። ያንን ጽዋ የሚጠጣው ሁሉ የዛ ደም ተካፋይ ነው። ስለዚህ ይህን ሐሳብ ቀጥታ ወደ ጣዖት አምልኮ ስነስርዓት ውስጥ ያመጣል እና ያኛውም ጣዖት አምልኮ ውስጥ የሚደረገው መስዋዕት ልክ እንደዛው ነው። የዛ ህብረት ተካፋይ እንደመሆን ነው። ስለዚህ ከዛ ጋር ያመሳሰለውና የሁለቱም ጽዋ ደግሞ ተካፋዮች መሆን አትችሉም ይላል። ስለዚህ ወይ አንዱን ተመርጣላችሁ ሌላኛውን ትተዋላችሁ። ስለዚህ እንዴት ከክርስቶስ እና ከዛኛው ጽዋ አንድ ማዕድ ልትካፈሉ ትችላላችሁ? ከዛ ከቁጥር 22 ላይ ወይስ ጌታን እናስቀናውን ይላል። ጌታን በዚህ ጉዳይ ይቀናል፣ ደስ አይሰኝም ይላል። ስለዚህ ሁሉ ነገር ተፈቅዶልኛል ብሎ ድጋሚ ምዕራፍ 6 ላይ ያነሳውን ሐሳብ ያነሳና ሁሉም ግን የሚጠቅም አይደለም። ስለዚህ ለራሳችን የሚጠቅመውን ሳይሆን ለሌላው የሚጠቅመውንም ነገር አስቡ እያለ ድጋሚ አጽንኦት እየሰጠ ነው ያለው። እዚህ ጋር ማየት ያለብን ነገር በዋናነት ጣዖት አምላኪነት በጣም አደገኛ የሚያደርገው ነገር እግዚአብሔርን ስለሚያስቀና ነው። እግዚአብሔር እንዴት ያስቀናል ካልን ዘጸአት ምዕራፍ 20 ላይ ማንበብ እንችላለን። ዘጸአት ምዕራፍ 20 ቁጥር 4 እና 5 ላይ ሲናገር በላይ በሰማይ ወይ በታች በምድር ካለው ወይም በውሃ ውስጥ ከሚኖሩት ነገሮች በማናቸውም ምስል ለራስህ ጣዖትን አታበጅ ይላል። ከዛ ቁጥር 5 ላይ አትስገድላቸው፣ አታምልካቸው፣ እኔ እግዚአብሔር አምላክ የሚጠሉኝ ልጆች ከአባቶቻቸው ኃጢአት የተነሳ እስከ 3ኛና 4ኛው ትውልድ ድረስ የምቀጣ ቀናተኛ አምላክ ነኝ ይላል። ስለዚህ በክርስቶስ የተዋጁ ቅዱሳን ልጆቹ በዚህ ልክ ከጣዖት አምልኮ ጋር በሚተባበሩበት ሰዓት እግዚአብሔር ስለሚወዳቸው ክብርን ለሱ ብቻ ሊሰጥ ስለሚገባ በዛ ልክ በሚሄዱበት ሰዓት የእግዚአብሔር መንፈስ ያዝናል እና ከዛ የተነሳ በጣም የጣዖት አምልኮ አደገኝነትን አውቀው እንደዚህ አይነት ቦታዎች ሊገኙ እንደማይገባ፣ ምክንያቱም የሚሰዋው ጣዖት እዛ ጋር ጣዖት አምልኮ ስለሆነ ማለት ነው እና ከዛ የተነሳ እንዲጠበቁ እዚህ ጋር ሲገልጽ እናያለን። ቁጥር 14 ላይ ቃል በቃል 14 ላይ ስለዚህ ወዳጆች ሆይ ከጣዖት አምልኮ ሽሹ ነው የሚለው።
መሸሽ በቃ ሰው ሲያባርሻላ በቃ ፈርተሽ እንደሚሄድ እንደዛ ነው። ግን አሁን ስጋውን ይብሉ ወይስ አይብሉ ነው አሁን ጥያቄው፣ ተንጠልጥሎ የቀረው ጥያቄ። ምዕራፍ 8 ላይ ምን አንስተናል? ጠንካሮች የሚባሉት ምን አይነት ግንዛቤ ያላቸው? ጳውሎስም ያለው ግንዛቤ ጳውሎስም ጨምሮ ከእግዚአብሔር ውጭ አምላክ የለም። እነሱ ሌሎች ሰዎች ጣዖት የሚሉት አምላክ ቢኖራቸውም እንደዛ ይባል ነገር የለም። አንድ አምላክ ነው ያለው፣ አንድ ኃያል አምላክ ነው ያለው። ከዚያ በኋላ ግን ምን ብሎ ነው የሚያስቀምጠው? ቁጥር 19 ላይ ስንመጣ ታዲያ ማለት እዛ አትሂዱ ምናምን ብዬ ስነግራችሁ ጣዖት ለተሰዋው ስጋ ሄዳችሁ አትብሉ ስላችሁ የሚለውን ሐሳብ ካነሳ በኋላ ምን ይላል? ታዲያ ለጣዖት የተሰዋ ነገርም ሆነ ጣዖቱ ራሱ ዋጋ ያለው ነገር ነው ማለት ነውን? ሄዳችሁ እዛ አትብሉ ስላችሁ አይደለም ይላል። አሕዛብ የሚሰዉት ለእግዚአብሔር ሳይሆን ለአጋንንት ነው፣ ከአጋንንት ጋር እንድትተባበሩ አልሻም ይላል። ስለዚህ አንድ ሰው ይሄ የጣዖት ስነ ስርዓት የሚካሄድበት ይሄ ስጋው የሚሰዋበት ቦታ ሄዶ ክርስቲያን ነኝ ከእግዚአብሔር ውጭ ሌላ አምላክ የለም ብሎ እዛ ስነ ስርዓቱ የሚገኝበት ቦታ ከሄደ የአምልኮ እየተካሄደ ያለው እዛ ፊት ለፊት ለሚታየው ግዑዝ ነገር ሳይሆን ያንን አምልኮ የሚቀበለው ማን ነው? አጋንንት ነው። ይሄን ነው የሚያስቀምጠው። ከእግዚአብሔር ውጪ ምንም ነገር እናምልክ፣ ገቢው የአምልኮ ገቢው ለማን ነው የሚገባው? ለሰይጣን። ሰይጣን ትልቁ የሚጠቀምበት ለዛ ነው። ብዙ ሰዎች በአካል ሰይጣን አያመልኩትም። በክርስቲያን በህይወታችን ውስጥ ራሱ ቅድም ስለ ጣዖት ስታነሱ ነበርና ብዙ ምንወዳቸው ነገሮች አሉ። ቸርችም እየመጣን ከእግዚአብሔር ውጪ ምንም ነገር እናምልክ፣ ገቢው ለማን ነው የሚገባው? የአምልኮ ለሰይጣን ነው የሚገባው። ስለዚህ ሄዳችሁ ስነ ስርዓቱ የሚካሄድበት ቦታ ላይ ስትካፈሉ ምንም እንኳን ፊት ለፊት መታየት የሆነ ቅርጽ ምናምን ነገር ያጣውት ምንም አቅም ባይኖረው ምንም ነገር ትርጉም ያለው ነገር ባይሆንም እዛ ጋር የሚካሄደው ስነ ስርዓት ግን ገቢው ለማን ነው? ለጣዖት ነው። እዛ ቦታ እንድትገኙ አልፈልግም ይላል። ስለዚህ ምን እናርግ ሲሉት ቁጥር 25 ላይ መፍትሄ ሰጣቸዋል። በህሊና ምርምር ውስጥ ሳትገቡ በስጋ ገበያ የሚሸጠውን ሁሉ ብሉ። ችግሩ ቆሮንቶስ ከተማ ውስጥ ሄዳችሁ ስጋ ለገዙ ስትሄዱ የትኛው ስጋ ለጣዖት የተሰዋና የትኛው ስጋ ለጣዖት ያልተሰዋ እንደሆነ አታውቁ። ስለዚህ ሄዳችሁ አትመራመሩ። ባለሱቅ ይሄ ስጋ ለጣዖት የተሰዋ ነው አትጠይቁ። ሄዳችሁ ግዙ። እንደዛ ስታደርጉ ወይ ለጣዖት የተሰዋ ተገዛላችሁ ወይ ለጣዖት ያልተሰዋ ተገዛላችሁ። አትመራመሩት ነው። እሱን ጥያቄ ውስጥ አትግቡ። ስለዚህ ምን አልኩ ነው የሚለው ቁጥር 27 ላይም ሲቀጥል የማያምን ሰው ጋብዟችሁ ለመሄድ ብትፈልጉ የማያምን ሰው ይማጀን እንግዲህ አላምንማት በሌላ መልኩ ለቄሳር ይሰዋል ለጣዖቶች ይሰዋል ማለት ነው። ክርስቶስ የማያምን ከሆነ የማያምን ሰው ጋብዟችሁ ለመሄድ ብትፈልጉ በህሊና ምርምር ሳትገቡ እቺን ቃል በደንብ እንያዝ። በህሊና ምርምር ሳትገቡ የቀረበላችሁን ሁሉ ብሉ። ነገር ግን አንዱ ይህ ለጣዖት የተሰዋ ነው ቢላችሁ ይህን ስለነገራችሁ ሰውና ለህሊናችሁ ስትሉ አትብሉ። ይህን የሚለው ስለዛ ሰው ህሊና እንጂ ስለ አንተ አይደለም። ምንድነው ሐሳቡ? የጳውሎስ ሐሳብ እዛ ሄዳችሁ ስነ ስርዓቱ ላይ ተካፈሉ። እዛ ላይ የሚደረገው ስነ ስርዓት ገቢው ለእግዚአብሔር ነው። ግን ገበያ ሄዳችሁ ወይም ደግሞ ለጣዖት ይሄ የማያምን ሰው ጌታ ነው የማያውቅ ሰው ቤቱ ጋብዛችሁ ስጋ ቢያመጣላችሁ እሱ ይሄ ምግብ ለጣዖት የተሰዋ ነው ትበላለህ እንዴ አትበላም ካላችሁ እንዳትበሉ ነው ከነገራችሁ። ግን ዝም ብሎ ከሰጣችሁ እናንተም ሳትመራመሩ ህሊናችሁ እንትን እንዳይሳላችሁ ብሎ ነው። ቅድም እስጢፋኖስ ተው ነበረ ያለ እምነት የሚደረግ ነገር ሁሉ ኃጢአት ነው። እየተጠራጠራችሁ እየፈራችሁ ከሆነ ይሄ ያለ ህሊና ምርምር የሚለው አይደለ ተውት የሚል መልስ ነው የሚሰጣችሁ ማለት ነው ጳውሎስ። ስለዚህ ጉዳዩ የአእምሮ ነገር ነው ማለት ነው። ስለዚህ በአእምሯችን ለዛ ነገር ለጣዖት የተሰዋ ነገር ነው ብለን እውቅና ከሰጠነው ያን ነገር ስናደርገው የምርም የዛን ጣዖት አምልኮ እየተካፈለን ነው ማለት ነው። ያ ሰውዬ ደግሞ የሚጋብዘውን ሰውዬ ደግሞ ለጣዖት የተሰዋ ነው ብሎ ካቀረበልን በኋላ ያንን ነገር ብንበላው ለሱ ጣዖት እውቅና እየሰጠን ነው ማለት ነው። የፈቀደው ሜቱ ጋር ነው የሚለውን በደንብ ማስመር የሚያስፈልግ ይመስለኛል። እና እዚህ ጋር ሲነበብ እንደሰማ ነው እዛ ቦታ ላይ መገኘት በጣም አጸያፊ የሆነ እግዚአብሔር የማይከብርበት በትክክልም ጣዖት አምልኮ ነው። ቦታው ጋር መገኘት የለብንም። ነገር ግን ያ ስጋ ተመጋቢ ሆነን እኔ እንግዲህ ስጋ አልመገብም ቬጂቴሪያን ነኝ። ግን ስጋ የሚመገብ ሰው እዛ ገበያ ቦታ ሄዶ አይ ይሄ ነገር የዚህ ነው የዛ ነው ብሎ ምርምር ውስጥ መግባት የለበትም። ገዝቶ በእምነት መብላት አለበት ነጥቡ ማለት ነው። በዛ መልኩ ማየት አለብን። ሁለቱ መለየት አለብን። ስለዚህ ቆሮንቶስ ሰዎች ሲጠይቁት ይሄንን እንብላ ያንን እንብላ ወይ ብለው ሲጠይቁት መልሶ የነበረው አመዛዝኑ ነው። ይሄንን ነገር ብታደርጉት ለእግዚአብሔር ክብር ይሆናል ወይስ አይሆንም
የሚለውን ነገር ነው። ለእግዚአብሔር ክብር ከሆነ በፍቅር ከሆነ ያደረጋችሁት ያንን ነገር ወንድማችሁን ወዳችሁት እውቀቱ ኖራችሁ ወዳችሁት ግን የተዋችሁለት ነገር ከሆነ ልክ ነው። ካልሆነ ግን እየተጠራጠራችሁ ካደረጋችሁት አብራችሁ ተከትላችሁ እዛ የሚሰዋበት ቦታ ላይ ከሄዳችሁ ያ ነገር ልክ አይደለም ብሎ ይነግራቸዋል። በደንብ አስረግጠንም እንድናየው ደግሞ እኛ እዛ መብላታችን ቤታችን ይዘነው ብንበላ እኮ ጣዖት አምላኪ አያደርገንም ማለት ነው። ነገር ግን ጣዖት አምላኪ የሚያደርገን ነገር ደግሞ አለ። ክርስቶስ በማርቆስ 10 ላይ የተናገረው ነገር አለ ጣዖት አምላኪነትን የሚለይልንና አንድን ሰው ጣዖት አምላኪ የሚያደርገው ምንድን ነው? ስለዚህ አሁን ሄደን ቤታችን ወስደን ብንበላው ጣዖት አምላኪ ካላደረገን ምንድን ነው አንድን ሰው ጣዖት አምላኪ የሚያደርገው? አንድ የምንወደው ነገር ጣዖት እንደሆነብንስ የምናውቀው በምንድን ነው? እንግዲህ ከቆሮንቶስ ስንመለስ ወደዚህ አዲስ አበባ ነው ያለነው። አሁን ያለነው በ21ኛ ክፍለ ዘመን ላይ ነው ያለነው። ያው ለጣዖት የሚሰዋ ምግብ ገበያ ላይ የሚሸጥ ስጋ እንደዛ አይነት ኢሹ አይደለም ወይ ደግሞ ጉዳይ አይደለም። አሁን ባለችው ቤተክርስቲያን ውስጥ ወደ ክርስቶስ ዘመንም ስንመጣ አሁን ያነሳሽው ማርቆስ ምዕራፍ 10 ላይ አንድ ሰውዬ ይመጣል፣ ሀብታም ነው። ቁጥር 17 ጀምሮ እንዲህ ይላል፣ ከዚያም ተነስቶ መንገዱን ሲጀምር አንድ ሰው ወደ እርሱ እየሮጠ መጣ፣ በፊቱም በጉልበቱ ተንበርክኮ ቸር መምህር ሆይ የዘላለምን ሕይወት ለመውረስ ምን ማድረግ ይገባኛል አለው። በጣም ጥሩ የሆነ ጥያቄ ነው የጠየቀው። ኢየሱስም እንዲህ ሲል መለሰለት፣ ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ቸር የለም ብሎ ይቀጥልና ታውቃላችሁ ትእዛዝን ጠብቅ ይለዋል። ከዛ ጠብቅ ያለው ይላል ሰውየው። ከዛ መጨረሻ ላይ ቁጥር 21 ላይ ኢየሱስም ተመለከተውና ወደደው። እንግዲያው አንድ ነገር ይጎላል፣ 99% ሄደሃል ማለት ነው። ሄድና ያለን ሁሉ ሽጥ፣ ለድሆችም ስጥ፣ በሰማይ የተከማቸ ሀብት ታገኛለህ፣ ከዚያ በኋላ ና ተከተለኝም አለው። ትልቅ የሆነ ተስፋ ቃል ነው። ኢየሱስ ራሱ ነው እንግዲህ ሰማይ ተገባለህ እያለ ያለው። አንዳንድ ክርስቲያኖች የሚጠራጠሩ ሰማይ መግባታቸውን ሰዎች ሰማይ የሚያስገባው ጌታ አንተ ንብረትን ሽጠህ ና ተከተለኝ፣ በሰማይ የተከማቸ ሀብት ታገኛለህ ብሎት ነገረው። ይሄ ትልቅ የሆነ ተስፋ ተነግሮት ግን ሰውየው ሊሄድ አልፈለገም። ቁጥር 22 ላይ ደስ አለው አይደለም የሚለው ሰማይ ትገባለህ ክርስቶስ ብሎት ደስ አላለው። ይሄ ሰውዬ ምንድነው የሚለው? ሰውየው ይህን ሰማ ክፉኛ አዘነ፣ ብዙ ሀብት ስለነበረውም እየተከዘ ሄደ። ምንድነው ከዚህ ታሪክ ላይ የምንማረው? ለዚህ ሰውዬ ሀብቱ ጣዖቱ ነበር። ሰማይ ትገባለህ ወይስ ሀብታም ሆነህ ትቀራለህ ሲባል አይ ሀብቴ ይሻለኛል፣ ገና ላላየሁት ሰማይ አሁን ያለኝን ስንት ሚሊዮን ብር ልተው እንደ አይነት ነገር ያለ ይመስላልና ይሄ ሰውዬ ሞቷል፣ አሁን የለም። አይ ዶንት ኖ ከዚህ በኋላ ታሪኩ ተቀይሮን አላውቅም። ግን ክርስቶስ ከሰማይ ሲመጣ እንግዲህ ሞቷል፣ ንብረቱንም አጥቷል። ምን እንደሚሰማው አላውቅም። ዛሬም እኛ ከክርስቶስ በላይ እጅግ የምናከብራቸው ብዙ ነገሮች አሉ፣ ትልቅ ቦታ የምንሰጣቸው። ጣዖት እንደሆነብን የምናውቃቸው መች ነው? ክርስቶስ ስጠኝ ሲለን ነው። እናስብ እስኪ በህይወታችን መጥፎ ምናምን የሆኑት ነገሮችን እንተውና ጥሩ ምንላቸው ያገባን ሚስታችንን፣ ልጆቻችንን፣ ንብረታችንን፣ መኪናችንን፣ ትምህርታችንን፣ እውቀታችንን፣ ደሞዛችንን፣ ምንም ነገራችን ስጠኝ ቢለን ማስጠው ነገር ሁሉ ጣዖት ነው። ከሱ መጠንቀቅ አለብን ብዬ አስባለሁ። ዘዳግም ምዕራፍ 6 ከቁጥር 4 ላይ ያለውን የእግዚአብሔርን ትእዛዝ ራሱ ስንመለከት እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ አምላካችን አንድ ነው። ከሱ ውጪ ሌላ የሚመለክ ነገር ካለ ጣዖት ነው ማለት ነው። ከዛ በኋላ ቀጥሎ የሚያነሳው ሐሳብ ደግሞ እግዚአብሔር አምላክን በፍጹም ልብህ በፍጹም ኃይልህ ውደድ ይላል። ስለዚህ ከፍቅር ጋር ያገናኘዋል። ከዛ በኋላ ሌላኛው ይሄኛው ባለ ጸጋ ሰውዬ ከልጅነቴ ጀምሮ አድርጌያለሁ ያለው ነገር ምንድነው? ባልንጀራን መውደድ ነው አይደለ? ስለዚህ ባልንጀራን መውደድ አንድ እግዚአብሔርን ማምለኪያ መንገድ ነው። ግን ክርስቶስ ሁለቱንም ነገር አያይዞ ነበር የጠየቀው። እንግዲህ የዘላለምን መንግስት መውረስ ብትሻ ያለህን ነገር ሁሉ ሽጥ ማለት ከሀብትህ እግዚአብሔርን አስቀድም፣ ከሀብትህ ይልቅ እግዚአብሔርን ውደድ እያለው ነው። ከዛ በኋላ ሸጠኸው ደግሞ ለተቸገሩት ስጥ ሲል ለባልንጀሮቹ እንዲሰጥ ነበር እየጠየቀ ያለው። ስለዚህ ሁለቱንም ትእዛዛት እየሰጠን ያለው ለሁለት ነው የሚካፈለው። እግዚአብሔርን አምላክ በፍጹም ልብ መውደድ፣ ባልንጀራን በፍጹም ልብ መውደድ ማለት ነው። ስለዚህ ይሄ ሰውዬ ባልንጀሮቹንም አልወደደም፣ እግዚአብሔርንም አልወደደም። ስለዚህ ጣዖት አምልኳል ማለት ነው። ስለዚህ ጣዖት አምላኪነትን በዚህ ልንገልጸው ይችላል። ሌላኛው ደግሞ አንድ ማስመር ያለብን ነገር ሀብት በራሱ ችግር የለውም። ሀብታም መሆን
እንደ ኃጢአት ይታይ ወይ ደግሞ ሀብቱ ጋር ችግር አለ እያልን አይደለም። እሱ በደንብ ይሰመር። ምክንያቱም ወረድ ብለን ስናነብ ለሀብታሞች ወደ እግዚአብሔር መንግስት መግባት እንዴት ከባድ ነገር ነው እያለ ሲገልጽ እዚህ ጋር እናያለን። በመጽሐፍ ቅዱስም ሀብታም ሆኖ እግዚአብሔርን አክብረው ያለፉ አሉ። ለምሳሌ አብርሃምን ማየት ይቻላል፣ ኢዮብንም ማየት ይቻላል። ያ ሁሉ ያለው ሀብት ቢሄድም ግን እግዚአብሔርን ከማክበር ወደኋላ አላለምና፣ ስለዚህ የሀብቱ ጣዖት አልሆነበትም ማለት ነው። ግን የዚህ ወጣት በጣም ጥያቄ ውስጥ እንዲገባ ያደረገው ሀብቱ ጣዖት ሆኖበታል። ከክርስቶስ በላይ አስቀምጧል፣ ከባለንጀሯ በላይ አስቀምጧል ማለት ነው። ስለዚህ ወደኛ ህይወት ስናመጣው በማንኛውም መንገድ በህይወታችን መልካም የሚመስል ነገር ስራ እኮ ሊሆን ይችላል። ስራ ራሱ ጣዖት ሊሆንብን ይችላል። አንዳንዴም አገልግሎትም ሊሆንብን ይችላል። ምክንያቱም በአገልግሎት ተጠምደን በስራዎች በጣም ተጠምደን ነገር ግን እኛ ከእግዚአብሔር ጋር የምናሳልፈው ጊዜ ከሌለ፣ በግል የምንጸልይበት ጊዜ ከሌለ፣ የእግዚአብሔርን ቃል በግላችን የምናጠናበት ጊዜ ከሌለ ዞሮ ዞሮ ያ ጣዖት እየሆነብን ነው እና በደንብ መጠንቀቅ አለብን። ሁሌም ቢሆን የልባችን ትልቁን ስፍራ መያዝ አለበት፣ ክርስቶስ ራሱ ብቻ መሆን እንዳለበት እናያለን እና ልዩነቱን እዛ ጋ ነው። ከሱ በላይ የምንወደው ነገር ካለ ያ ጣዖት ነው። ስለዚህ ጳውሎስ ሲደመድም የተሰዋን ስጋ መብላት ጣዖት አምላክ አያደርገንም፣ ነገር ግን ለእግዚአብሔር መተው ማንፈልገው ነገር ያ ጣዖት አምላክ ያደርገናል ይላቸዋል። ከዛ መጨረሻ ላይ የመጨረሻው መልሱ ሁሉንም ነገር ለእግዚአብሔር ክብር አድርጉት ይላቸዋል። መሪ ጥቅሳችንም ይህን ነበር። ቁጥር 31 ላይ ምዕራፍ 10 እንግዲህ ብትበሉም ሆነ ብትጠጡ ወይም ማንኛውንም ነገር ብታደርጉ ሁሉንም ነገር ለእግዚአብሔር ክብር አድርጉት ይላቸዋል። ስለዚህ መደምደሚያው መልስ ለእግዚአብሔር ክብር አድርጉት፣ አመዛዝኑ፣ እግዚአብሔርን አክብሩት፣ ወንድማችሁ እንዳታሰናክሉ ብሎ ይደመድመዋል። የዛሬው ትምህርት ብዙ ነገር አስተምሮናል፣ ብዙ ሀሳቦችን ነክተናል። ግን አንድ የተለየ የተማራችሁትን ነገር ደግሞ አካፍሉን። ትልቁ እዚህ ጋር የተማርኩት ነገር ሰዎችን ማሰናከል ትልቅ የሆነ ጥፋት እንደሆነ ጳውሎስ ካረገው ከከፈለው መስዋዕትነት ተምሬያለሁ። ይህን ሁሉ ዋጋ የከፈለው በቃ ሰው እንዳይሰናክልብኝ ብሎ ነውና ክርስቶስ የፈጠራቸውን ሰዎች በተለይ በእውነት መንገድ ያሉትን ሰዎች ማሰናከል እንደሌለብኝ እኔ ባለኝ እውቀት ታብዬ ችግር የለም ብዬ ለነሱ ግንዛቤ አለመጠንቀቅ እንደሌለብኝ ተምሬበታለሁ። ሌላኛው ደግሞ እኔ የተማርኩት ነገር ይሄ ጣዖት አምላኪነት ጋር ከሱ ጋር በተገናኘ በመጀመሪያ ደረጃ እግዚአብሔር ምን ያህል እንደሚወደን በደንብ መረዳት አለብን። በጣም ስለሚወደን ከሱ በላይ በህይወታችን ምንም እንዲሆን አይፈልግም። ስለዚህ ያንን በማወቅ በማንኛውም ህይወታችን ምዕራፍ ውስጥ ቢሆን ልጆቻችን ሊሆን ይችላሉ፣ የትዳር አጋሮቻችን ሊሆን ይችላሉ፣ ስራችን ሊሆን ይችላል፣ ከጌታ በላይ ልባችን እንዲሸፍን መፍቀር የለብንም እና ያን ባረግን ቁጥር የጌታ መንፈስ ያዝናል ስለሚወደን ማለት ነው እና በተዘዋዋሪ ደግሞ ያም ጣዖት እየሆነን ነው ማለት ነው። ስለዚህ ከዛ በደንብ ለመጠንቀቅ ራሳችንን የምንከትብበት መንገድ ልባችንን ለጌታ መስጠት ነው ማለት ነው እና ያንን ተምሬያለሁ። አሁን ደግሞ በተለይ በዓለማችን ስለ ሰው አትጨነቁ፣ ምንም አይምሰላችሁ፣ የራሳችሁ የምትፈልጉትን ነገር አድርጉ የሚለው ከመጽሐፍ ቅዱስ መርህ ጋር እንደሚጋጭ ነው። ለራሳችሁ ብቻ ሳይሆን ለባልንጀራችሁ የሚጠቅመውን ነገር አስቡ እንጂ ስለ ራሳችሁ ብቻ አትጨነቁ ይላልና ከራስ ወዳድነት መውጣት እንዳለብን በክርስትና ህይወት ለሌሎች ለባልንጀራዬ ስለምተው የምወደው ነገር ኃጢአት ያልሆነ ነገር በራሱ ነገር ግን ብተወው እኔን የማይጎዳኝ ሌላውን ሰው ግን የሚጠቅም ነገር ካለ ለመተው ዝግጁ ነኝ ወይ፣ የምወደው ነገርም ቢሆን ለእግዚአብሔር ስም መተው እችላለሁ ወይ የሚለውን ጥያቄ ወደ ራሴ እንዳመጣው አድርጓል። እስካሁን እንግዲህ ብዙ ነገር ተምረናል። ለጣዖት የተሰዋ ነገር እንብላ አንብላ በሚል እውቀትና ፍቅርን ተምረናል። ያለንበትን ቦታ መፈተሽ፣ እንዳንወድቅ መጠንቀቅን እስካሁን ተምረናል። እስካሁን የተከታተላችሁን እግዚአብሔር ይባርካችሁ። የምናጠናበትን አንደኛና ሁለተኛ ቆሮንቶስ ጥናት መምሪያ ማግኘት የምትፈልጉ በአቅራቢያችሁ ባለ አድቬንቲስት ቤተክርስቲያን ጠይቃችሁ ወይም ደግሞ ከስር ባለው ስልክ ቁጥር እየደወላችሁ መጠየቅ ትችላላችሁ። ጥያቄ፣ ሀሳብ፣ አስተያየትም ካላችሁ ደግሞ በዩቲዩብ አስተያየት መስጫ ውስጥ ወይም ደግሞ ከስር ባለው ስልክ ቁጥር እየደወላችሁ መጠየቅ ትችላላችሁ። እግዚአብሔር ይባርካችሁ።